ሰላም እንዴት ናችሁ? ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? እኔ ሰላም ነኝ። ዛሬም በአዲስ ሀሳብ መጥቻለሁ። አብርሽና ሩታ ለመጨረሻ ጊዜ ተገናኝተዋል። ያው ፍርድ ቤት ሊከሰሰችው ይታወቃል። እንግዲህ ቀጠሮ አላቸው የፍቹን ነገር ለማዘግ። ነገር ግን በባለፈውም ጓደኞቻቸው ሰርፕራይዝ አድርገዋቸው ነበር፣ ሁለቱም ማለት ነው። ያው የልጃቸውን ጾታ በመተዋወቁን መሰረት በማድረግ ያንን እንግዲህ ተገናኝተው ብዙ ነገር እንደዋሉ ይታወቃል። አሁን ድጋሚ ተገናኝተዋል። ወደ ውጭ ከመውጣቱ በፊት ለመጨረሻ ጊዜ አግኝቷት ነበር። ነገሩን ተራዝመው እስከምትወልድ ድረስ አብረው እንድትሆን ፍላጎት ነበረው። ነገር ግን እሷ በፍጹም ሀሳቡን ልትቀይር አልቻለችም። እሱም ወደ ውጭ ሊወጣ ነው ከአቤላ ጋር ሆኖ ነበር ያገኟት። ነገሩን ሀሳቡን እንድትቀይር ይፈለግ ነበር። ነገር ግን አሁን በአቋሟ እንደጸናች ነው። እሱ ያው ይህን ያህል ፍላጎት ካለው ከመጀመሪያው ታገስና እሷ የምትለው ማድረግ ነበረብን። አሁን ግን ያው ፍላጎቱ እሱ ብቻ የሆነ ነው። እሷ ፍላጎት እንደሌለ አስረግጣ እየተናገረች ነው። ነገሩን እሱ አበላሽቶታል። የማትፈልገውን ነገር ሲያደርግ ብሎ አሁን ባለቀ በመጨረሻ ሰዓት እንግዲህ እንዲታረቁ ፍላጎትን ያሳየን። እሷ ያን ያህል ፍላጎት እንደሌላት የተናገረች ነው። የራስን ህይወት መኖር ትችላለህ፣ ከዚህ በኋላ ወደኋላ የምመለስበት አንድም ጉዳይ አንድም ሀሳብ አይኖርም የሚል ነው። እሱ በጣም እየጣረ ነው፣ ጥሯል። ግን ከመሸ ካለቀ ነገሩ በኋላ መልፋቱ ስሜቷ ከተጎዳ በኋላ ማድረጉ ምንም ጥቅም እንደሌለው ብዙ ማሳያ ነው። አሁን የመጨረሻ ጊዜ ተሰናብቷታል። እሺ ቢቆይ ለተወሰነ ጊዜ ነው እስከምትወልድ ድረስ ነው። አሁን ወደ ቤተሰብ ኦልሬዲ ልትሄድ ነው። ነገሮች ያው ፊክስድ ሆነዋል። ከዚህ በኋላ ሁለቱ የሚገናኙበት ነገር ያበቃ ይመስላል። ምናልባት ይህ ከተወለደ በኋላ ሀሳባቸውን ከቀየሩ ሊሆን ይችላል። ግን የሷን አቋም ሲታይ በፍጹም የምትመለስ አትመስልም። ለማንኛውም አብርሽ እየጣረ ነበር ግን አልሆነለትም። አባቱም እንግዲህ በባለፈውም ሊያገኛት እንደሚሞክር ኤፍሬምም ብዙ ጥረት እንደሚያደርግ ተናግሮ ነበረ። ያው ቢኒ እንዲያስታርቃቸው ቢኒ የአብርሽም የሷም ጓደኛ ስለሆነ ያንን መሰረት አድርጎ ኤፋ ከአባቱ ጋር እንዴት ለአባቱ ነግሮ አባቱ እንዲያስታርቃቸው እንደሚሞክር ተናግሮ ነበር። ነገር ግን የሚሆን አይመስልም። እሱም ወደ ቤተሰብ ልትሄድ ነው። ኦልሬዲ መውለጃ ሰዓቷ በጣም ቅርብ ሰዓት ስለሆነ አብርሽም እንግዲህ ወደ መጣበት ሊሄድ እንደቆረጠ ነው የተናገረው። አቤላም እሱም ሆኖ በአንድ ሊሄድ ነው። ነገሩ እንደዚህ ሆኖ በመጨረሻ ሰዓት ለቀልድ የተጀመረ ነገር በመጨረሻም ሰዓት ቢሆን እውነት ሆኖ ሊጠናቀቅ ምንም አልቀረውም። ያው የሚቀረው ፍርድ ቤት ብቻ ማጽደቅ ይሆናል። ለማንኛውም ተገናኝተው ነበር። ሀሳቡን በፍጹም እንደማትቀይር አስረግጣ ነግረዋለች። እሱም ያው ምንም ተስፋ እንደሌለው እያወራ ነበር። እንግዲህ ያሰበው ነበር የሆነበት። ለማንኛውም አሁን ወደ ሀገር ሊወጣ ነው። በባለፈው ከብሩክ ጋር ነበር። አሁን ግን ከአቤላ ጋር ወደ ውጭ እንደሚሄድ ተናግሯል። ተሰናብቶታል። ቤተሰብ በያላችሁበት ሰላማችሁ ይብዛ። ሰብስክራይብ ማድረግ እንዳይረሳ። ሌላ ጊዜ በሌላ ጉዳይ እንገናኛለን። ዛሬ ያለኝ ጉዳይ ይሄ ነው። ይመቻችሁ።